የዓለም ውቦች ውበት ተደምሮ የድንግል ማርያምን ውበት አያክልም። ተደምሮ የሷን ውበት አያክልም። ኦርቶዶክስን ደግሞ ምሰማቸው አሉ። የተወሰኑ መዝሙሮች መርጥና እነሱን ደጋግሞ መስማት ሴንስ የሚሰጡኝን መባረክባቸውን መዝሙሮች ይሰማሉ። ኦርቶዶክስ ዶክተር ወዳጀነህ ወደ ኦርቶዶክስ ተመልሷል የሚባል ነገር እየሰማው ነው። ተመልሰሃል ወይም አልተመለስክም? ከዛ ተዋህዶ ኦርቶዶክስ ቤተክርስቲያን እኮ ኢየሱስን ታውቃለች፣ ኢየሱስን አታውቅም ማለት በደል ይሆንባችኋል። በዓላቶቿን ተመልከቱ። ሜጀር የሚባሉትን አበይት በዓላቶቿን 9ኙን ተመልከቱ። በሙሉ ስለ ኢየሱስ ናቸው። አንዱ ስለ መንፈስ ቅዱስ ነው። አጽዋማቶቹን ተመልከቱ። አጽዋማቶቹ በሙሉ ስለ ኢየሱስ ናቸው። 7ቱም ብዬ ተናገርኩ። እኔ በየዋህነት ዕውቀት ማካፈሌ ነው። ከዛ የቃል ኪዳን ታቦቱ የሙሴ ጽላት ኢትዮጵያ ውስጥ ነው ያለው፣ አክሱም ጽዮን ነው ያለው። ታቦቱን ብናከብረው እንከብራለን እንጂ አንጎዳም ብዬ ተናገርኩኝ። የእርግማን መዓት ወረደብኝ። ሳየው ግን ሲመስለኝ የሚወረወርብኝን እያንዳንዱን ድንጋይ የስድብ ድንጋይና የእርግማን ድንጋይ ድንግል ማርያም ወደ ወርቅ እየለወጠችው ይመስለኛል። ሰላም የዩቲዩብ ቤተሰቦቼ እንዴት አላችሁልኝ? በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬም በአዲስ ቪዲዮና በወቅታዊ ጉዳዮች ተመልሼ ወደ እናንተ መጣሁ። ዶክተር ወዳጀነህ ወደ እናት ኦርቶዶክስ ተዋሕዶ ቤተክርስቲያን ተመልሷል የሚባለው ላይ ገብቷል ማለት ነው። ቀደም ብለን የምንመለከተው ቪዲዮ ዶክተር ወዳጀነህ እጅግ አስገራሚ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውነታን ለዓለም እያንጸባረቀ ይገኛል ማለት ነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስን እንዴት እንደምታመልኮ ለዓለም እያንጸባረቀ ይገኛል ማለት ነው። አቤት ባሎችን እያነሳ ማለት ነው። እጅግ አስገራሚ ምስክርነት ነው። ቀደም ብለን የምንመለከተው ቪዲዮ ሲሆን በሁለተኛ መረጃችን የምንመለከተው ታቦተ ጽዮን ኢትዮጵያ ላይ አለች። ከኢትዮጵያ እግዚአብሔር የተሰጠን አደራ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ አለ እያለ ይገኛል። እኔም ደግሞ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲሁም ለአክሱም ጽዮን ማርያም ቤተክርስቲያን ነው አስራት በኩራቴን የሚሰጠው እያለ ይገኛል ማለት ነው። እጅግ አስገራሚ ቪዲዮ ነው። በሁለተኛ መረጃችን የምንመለከተው ቪዲዮ ሲሆን በሶስተኛና የመጨረሻችን ቪዲዮአችን የምንመለከተው ስለ እመቤታችን ስለ ቅድስት ድንግል ማርያም ድንቅ ምስክርነትን እየሰጠ ይገኛል ማለት ነው። እንዲሁም ደግሞ እናት ኦርቶዶክስ ተዋሕዶ ቤተክርስቲያን ተመልሷል አልተመለሰም የሚለው ከራሱ አንደበት በሶስተኛና የመጨረሻችን ቪዲዮአችን ስለምንመለከት እናንተ ቪዲዮን እስከ መጨረሻው በመከታተል ላይክ እና ሼር እያደረጋችሁ ለሞላ ዓለም እንድታደርሱ በልዑል እግዚአብሔር ስም እያሳሰብኳችሁ እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎቹ ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። ከዛ ተዋህዶ ኦርቶዶክስ ቤተክርስቲያን እኮ ኢየሱስን ታውቃለች፣ ኢየሱስን አታውቅም ማለት በደል ይሆንባችኋል። በዓላቶቿን ተመልከቱ። ሜጀር የሚባሉትን አበይት በዓላቶቿን 9ኙን ተመልከቱ። በሙሉ ስለ ኢየሱስ ናቸው። አንዱ ስለ መንፈስ ቅዱስ ነው። አጽዋማቶቹን ተመልከቱ። አጽዋማቶቹ በሙሉ ስለ ኢየሱስ ናቸው። 7ቱም ብዬ ተናገርኩ። እኔ በየዋህነት ዕውቀት ማካፈሌ ነው። ከዛ የቃል ኪዳን ታቦቱ የሙሴ ጽላት ኢትዮጵያ ውስጥ ነው ያለው፣ አክሱም ጽዮን ነው ያለው። ታቦቱን ብናከብረው እንከብራለን እንጂ አንጎዳም ብዬ ተናገርኩኝ። የእርግማን መዓት ወረደብኝ። ሳየው ግን ሲመስለኝ የሚወረወርብኝን እያንዳንዱን ድንጋይ የስድብ ድንጋይና የእርግማን ድንጋይ ድንግል ማርያም ወደ ወርቅ እየለወጠችው ይመስለኛል። በሰደቡኝ ቁጥር ስባረክ፣ በረገሙኝ ቁጥር ስባረክ፣ በተረገምኩ ቁጥር ስባረክ ተባርኬ አሁን እንደው አያቋርጥ የእርግማን ብያለሁኝ። አሁን በዚች ሀገር መንፈሳዊ በፕሮቴስታንቱ ዙሪያ ያለውን ግን እኔ ኃላፊነቴን ተወጥቻለሁ። ኃላፊነቴ ምንድነው? ከመናፍስቱ ዓለም አስምሬበት ነው የምናገረው። ከመናፍስት ዓለም የሆኑ ነቢያቶች አሉ። በቃ ደንበኛ ዊችክራፍት የሚሰሩ ነቢያቶች አሉ። ይሄንን ተናግሬ ኃላፊነቴን ተወጥቻለሁ። ታንቱን በተመለከተ ግልጽ የሆኑ ነገሮች እየታዩ ከመንፈስ ቅዱስ ጋር ግንኙነት የሌላቸው የአጋንንት አሰራሮች
በከተማው ላይ ሰንፈው እንደ እንቦጭ እየበዙ ሲሄዱ ይሄ ህዝብ እየሄደ 9 ሰዓት እየተሰለፈ 1 ሚሊዮን አምጣ ይሰጣል፣ እንትና አምጣ ይሰጣል፣ እንትና አምጣ ይሰጣል እየሄደ ከዛ ሰጥቶ አንቺ ጋር መጥቶ ያለቅሳል። አዚም እኮ ነው። አዋዚም እኮ ነው። ምን ላድርገው ነው? ስንት ሰው ናቸው ተፈውሰዋል እየተባሉ የሞቱት? መድኃኒታችሁን ጣሉ ተብለው ስንት ሰው ሞተ? እኔ በግሌ የማውቃቸው ጣየው መድኃኒትሽን ተፈውሰሽ። ከዛ ሴትዮዋ መድኃኒቷን አቋርጣ በወሩ ትሞታለች። አንድ ጉባኤ ውስጥ አንድ ሰው መጣ፣ ከእስራኤል መጣ። በሚያስገርም መገለጥ አወጣው። ከእስራኤል ነው የመጣ፣ ከቴል አቪቭ ነው የመጣ። አበደ ሰውየው። መድረክ ላይ አወጣ። ከዛ ስኳር በሽታ አለበት። ጮኸ፣ ሰውየው ጮኸ። እሺ ከዛ ቤተሰቡ ተነሳ፣ ያላቸውን ሰጡ፣ ተፈወሰ ተባለ። ሰውየው ወደ ሀገሩ ተመለሰ። በሳምንቱ ሞተ። ናዝሬት የተቀበረች ሴት አውቃለሁ። 3 ነቢያቶች ተፈውሰሻል ያሏት። አንደኛ ጌታ ሁሉን እንትኑን መለየት አለበት። በመንፈስ ቅዱስ የሚያገለግሉትና በሌላ የሚያገለግሉትን መለየት አለበት። ጌታ ደግሞ ሁሉንም አይፈውስም። ግን እኔ እንደው ይሄንን ተናግሬ ከጨረስኩኝ እኔ ታዝቤያቸዋለሁ፣ በጣም ታዝቤያቸዋለሁ። ፕሮቴስታንቱን ህዝብ በጣም ታዝቤዋለሁ። በጣም እንዴት አይለይም? እንዴት አያውቅም? እንዴት እንደዚህ ይታለላል? ጸሎቱን ማን ወሰደበት? መጽሐፍ ቅዱስን ማን ወሰደበት? በዚህ በጣም አዝናለሁ። ምናልባት ለነገሩ አይቆዩም። ለነገሩ ከእግዚአብሔር ያልሆኑት በሌላ መንፈስ የሚያገለግሉት አይቆዩም። ምክንያቱም እግዚአብሔር ለቤቱ ይቀናል፣ ለህዝቡ ይቀናል። ታልፎ መሰጠት በከፍተኛ ድረስ ታልፎ መሰጠት አለ። I don't want to be part of that። የዚህ አካል መሆን አልፈልግም። ይቅርታ አድርግልኝ። በጣም በፍጹም እግዚአብሔር ሰዎች የምንላቸው ተታለው እዛ አሸርጋጅ ሆነዋል፣ አስተናጋጅ ሆነዋል። እናከብራቸው ነው። እዚህ መጽሐፍ ላይ ያከበርኳቸው ሰዎች። ይሄ በጣም ያሳዝናል። በጣም ታዝቤዋለሁ። እንግዲህ እግዚአብሔር ይርዳቸው። ይሄ የፕሮቴስታንት የውስጥ ጉዳይ ስለሆነ እኔ ብዙ አስተያየት አልሰጥም። ግን እግዚአብሔር ይርዳቸው። ግን እኔ ጫማ መሳም፣ ተንበርክኮ ለነብይ እንደዚህ ማድረግ፣ እዛ ጋ ምስኪን ቤተክርስቲያን ውስጥ 10 ሺህ ብር ሰጥ ሲባል የማይሰጥ እዛ ሄዶ ሀብቱን ሰጥቶ ከዛ በኋላ ከስሮ ይመጣል። ይሄ ከፍተኛ ዘረፋ እየተካሄደ ነው። በጣም የሚያሳዝን ነው። ደስ ብሎኛል ስለተናገርኩ። የስድብ ውርጅብኝ እንደሚመጣ አውቃለሁ፣ እረዳለሁ። እኔ አላነብም ኮሜንት፣ ካሁኑ እናገራለሁ። ኮሜንት አላነብም። እኔ ግን በዚች ሀገር መንፈሳዊ በፕሮቴስታንቱ ዙሪያ ያለውን ግን እኔ ኃላፊነቴን ተወጥቻለሁ። ኃላፊነቴ ምንድነው? ከመናፍስቱ ዓለም አስምሬበት ነው የምናገረው። ከመናፍስት ዓለም የሆኑ ነቢያቶች አሉ። በቃ ደንበኛ ዊችክራፍት የሚሰሩ ነቢያቶች አሉ። መናገር የምፈልገው ምናልባት እዚህ ስብሰባ ላይ መናገሩ ትክክል ነው ብዬ አምናለሁ። ኢትዮጵያና ኢትዮጵያውያን ተቀብለነዋል፣ ከእግዚአብሔር ተቀብለነዋል ብዬ የማምነው አንድ አደራ አለ። ይሄም ትልቅ አደራ እግዚአብሔር ለሙሴ ተናግሮት በቀጥታ በትእዛዝ የተሰራ የእግዚአብሔር ታቦት አለ። ርዝመቱን 2 ክንድ ተኩል፣ ወርዱን 1 ክንድ ተኩል፣ ቁመቱን 1 ክንድ ተኩል አድርግ። ውስጡን በወርቅ ለብጠው፣ ውጪውን በወርቅ ለብጠው። የስርየት መክደኛ አድርግለት፣ በወርቅ ለብጠው። ቀለበቶች አድርግለት ከወርቅ። መሎጊያዎች አዘጋጅ፣ ከግራር እንጨት ይሰራ፣ በወርቅ ይለበጥ። ከተቀጠቀጠ ወርቅ ኪሩቤሎችን ስራና ላይ አድርግ። በሁለቱ ኪሩቤሎች መካከል በስርየት መክደኛው ላይ ሆኜ እኔ አናግርሃለሁ አለ። ያ በእግዚአብሔር ትእዛዝ የተሰራው ታቦት በሙሴ ዘመን ከሙሴ ጋር መጋረጃ ውስጥ ነበር። በኢያሱ ዘመን ከነ ኢያሱ ጋር ሆኖ ዮርዳኖስን ከፍሏል። ህዝቡ እንዲሻገር አድርጓል። ካህናት ተሸክመውት ሲገቡ ኢያሪኮን ተሸክመውት ቢዞሩ ኢያሪኮ ፈርሷል። እነ ኦዛ ቢደፍሩት ተቀስፈዋል። ማረክን ቢሉት በእባይ ተመተዋል።
በኋላ በዳዊትም ዘመን በመጋረጃዎች ውስጥ ነበር። በሰለሞን ዘመን ደግሞ ቤተ መቅደስ ተሰራለት፣ ትልቅ ቤተ መቅደስ እና ቅድስተ ቅዱሳኑ ራሱ ቅድስተ ቅዱሳን የተባለው ከዚያ ከእግዚአብሔር ታቦት የተነሳ ነው። በኋላ ይሄ ታቦት ዲሳፒር አደረገ ከቤተ መቅደስ ጠፍቶ የት ነው ያለው ተብሎ ሲፈለግ ሲጠና ማስረጃዎች ሁሉ የሚያሳዩት ይሄ ታቦት ኢትዮጵያ ውስጥ እንዳለ ነው። እሱም አክሱም ጽዮን ቤተክርስቲያን ውስጥ ይሄ ታቦት አለ። እኔ በግሌ እርግጠኛ ሆኜ አምናለሁ። እንዳጠናሁት የኢትዮጵያ ነገስታት መውደቅና መነሳት የኢትዮጵያ ሕዝብን ብልጽግናና ጉስቁልና ቀጥታ ከዚህ ታቦት ጋር ይያያዛል እና የእርሶን መንግስት እግዚአብሔር ታቦቱን ያንን ስፔሲፊክ የሆነውን ኦሪጂናሉን ታቦት ነው ብለው እሱን ያከበሩ ነገስታት ከብረዋል። ኃይለ ሥላሴን እስከዛሬ ድረስ ማጀስቲ ነው የምንላቸው። ከ40 ዓመት በኋላ ስቲል ሪስፔክትድ ናቸው እና እርሶ በግሎም በተከበሩ ፈርስ ሌዲዋም አማካኝነት ቢሆን ያ ቦታ ቢጎበኝ እኛንም ይመለከተናል። እኛም ያንን ኦሪጂናሉን ታቦት እንወደዋለን፣ እናከብረዋለን። ይሄም ቢያረጉ ነው። ዶክተር ወዳጀነህ ወደ ኦርቶዶክስ ተመልሷል የሚባል ነገር እየሰማው ነው። ተመልሰሃል ወይ ወይም አልተመለስክም ወይ ብዬ አልጠይቅም። ለምን መሰለ መጠየቅም አልፈልገው። ብትመለስም ባትመለስም ለኔ ብዙ ዲፍረንስ ስለሌለው ማለት ለኔ በጣም የሚያስደነግጠኝ ወይም የሚያስደስተኝ ወይም የሚያሳዝነኝ ነገር ስለሌለ ነው። ይሄን የምልበት ምክንያት አለኝ። ለኔ በኦርቶዶክስም ሆኖ ሰው ክርስቶስን ካመነና ከተከተለ የዘላለም ሕይወት እንደሚኖረው አውቃለሁ። በፕሮቴስታንትም ሆነ በካቶሊክ የእግዚአብሔርን ቃል ካልካደ ክርስቶስን ካልካደ የዘላለም ሕይወት እንዳለው አውቃለሁ። ወጥተህ በሚዲያ ላይ እኔ ክርስቶስን ክጃለሁ ወይም ደግሞ የክርስቶስን አዳኝነት ክጃለሁ ሌላ ነው የሚያድነው ብለህ ከተናገርክ ያኔ እጠይቅሃለሁ። ያኔ ለአንተም ጸልያለሁ፣ በጣም ጨነቃለሁ፣ ወንድሜ እየጠፋ ነው ብዬ አዝናለሁ። እና እንዲህ መባሉ ለእኔ ጥያቄ የለውም። ምንም አልጠይቅህም በዚህ ጉዳይ ላይ። የተነሳውን ነገር መመለስ አለብኝ። በጣም ብዙ ቪዲዮ ነው የሚሰራው፣ ዩቲዩብ ቪዲዮ አለው፣ ፌስቡክ ላይ ያለው እና እሱን አይ ቲንክ ማስረዳት አለብኝ ብዬ እላለሁ። ምንድነው የሆነው? እጅግ በጣም የተከበሩ አባት አቡነ ኤልያስ የሚባሉ የአርባ ምንጭ ሀገረ ስብከት ሊቃነ ጳጳስ ናቸው። እሳቸው መልእክት አስተላለፉ። አይ ቲንክ ገርጂ ያለ አንድ ቤተክርስቲያን ሆነው መልእክት አስተላለፉ። መልእክቱ ለእኔ ነው ያስተላለፉት እና ይሄ ዶክተር ወዳጀነህ የሚባል ሰው እንደዚህ ነው የሚያስተምረው፣ እንደዚህ ነው የሚያስተምረው፣ ለምንድን ነው ወደ ኦርቶዶክስ የማይመጣው? መምጣቱ አይቀርም አሉ እና መምጣቱ አይቀርም፣ ለምንድን ነው ቶሎና በሉት አሉ እና ብዙ ሰው ላከልኝ፣ እሱን ብዙ ሰው ላከልኝ እና በጣም ሲደጋገም ለሳቸው መልስ መስጠት አለብኝ አልኩኝ። አንደኛ የተናገሩበት ፍቅር፣ ይሄ የአባትነት ፍቅር የለም ለእኔ ማሰብ ልዩ የእግዚአብሔር ፍቅር አየሁባቸው። ቪዲዮን ሳየው ደስ ይላል አነጋገራቸው፣ እነሱ ማረከኝ። ሁለተኛ መልስ ብሰጣቸው ይሻላል አልኩና አባታችን የላኩልኝ መልእክት ደርሶኛል፣ ስለ ፍቅሩ አመሰግናለሁ፣ የነገሩኝም የመከሩኝን ነገር ከልብ ያስብበታለሁ፣ ጸልይበታለሁ ብዬ መለስኩኝ። ከዛ አሁን እሱ የሆነ ሰበብ ሆነ፣ መነሻ ሰበብ ሆነ። ከዛ ቪዲዮዎች አንድ ጊዜ አንድ ኢንተርቪው ላይ ተክለ ሃይማኖት ጋር ይመስለኛል ከቤተሰብ ኦርቶዶክስ ነኝ የተጠመቅኩት ቁልቢ ገብርኤል ነው ብዬ ነበር። ያው በልጅነት የተጠመቅኩትን ነው እና ያው ዩቲዩበሮቹ ገጣጠሙና አሁን ሄዶ ቁልቢ ገብርኤል ተጠምቋል፣ ወደ ኦርቶዶክስ ተመልሷል ብለው አወጡ። ለእኔ በኦርቶዶክስ ተዋህዶ ቤተክርስቲያን እጅግ በጣም የከበረች ነች። በጣም እላለሁ እና በሩቅ ሆኖ የሚያይሽ የሚወድሽ እላታለሁ። እንደውም በጣም አክብሮት አለኝ። አጥንቻለሁ፣ ዶክትሪኑን አጥንቻለሁ፣ የሚያስተምሩትን አጥንቻለሁ፣ አጽዋሟቱን አጥንቻለሁ፣
በዓላቱን አጥንቻለሁ፣ ስርዓቱን አጥንቻለሁ። በግሌ ባገኘሁት ሶርሶች በሙሉ አጥንቻለሁና እጅግ በጣም ልዩ አክብሮት አለኝ። የዓለም ውቦች ውበት ተደምሮ የድንግል ማርያምን ውበት አያክልም። ተደምሮ የእሷን ውበት አያክልም። ብዙ ጥበበኛ ሴቶች አሉ መጽሐፍ ቅዱስ ላይ። ከመጽሐፍ ቅዱስም ውጪ እነ ርብቃ እንዲህ ጥበበኞች ናቸው። የዓለም ሴቶች ጥበብ ተደምሮ አንድ ላይ ተሰብስቦ የድንግል ማርያምን አያክልም። ብዙ ደግ ሴቶች አሉ። የዓለም ሴቶች በሙሉ ደግነት ተደምሮ የቅድስት ድንግል ማርያምን ደግነት አያክልም። እንዴት አያሃት እንዳትሉኝ እንጂ የመጨረሻ የውበት መጨረሻ፣ የደግነት መጨረሻ፣ የርኅራኄ መጨረሻ፣ የጥበብ መጨረሻ ነች የጌታችን እናት። ኦርቶዶክስም ደግሞ የምሰማቸው አሉ። የተወሰኑ መዝሙሮች መርጥና እነሱን ደጋግሞ መስማት ሴንስ የሚሰጡኝን መባረክባቸውን መዝሙሮች ይሰማሉ። ኦርቶዶክስ አንድ ከኦርቶዶክስ መዝሙር በጣም ውስጥህን የነካው መዝሙር ስታነሳ ሰምቻለሁ። በኃጢአተኛው ድንኳን በጣም ነው። አቤል መክብብ አቤል ነው አገኘሁት። ባለፈው እውነት ተገናኛችሁ? አገኘሁት እና እንዴት እንደምወደው እሱን መዝሙር ልነግርህ ያውቃል። ኤቭሪባዲ ነው እሱ መዝሙር በጣም እንደምወደው። ምን አለኝ ብለህ ነው ደጃፌን የምትመታ? እኔ ደካማ ነኝ አንተ ቅዱስ ጌታ፣ እኔ ደካማ ነኝ አንተ ቅዱስ ጌታ፣ በቃ አገላለጹ በጣም ይገርመኛል። በጣም አመባረክበት መዝሙር ነው። እንደዚህ አይነት መዝሙሮች ይወጣሉ ከኦርቶዶክሶች። የዛሬ ቪዲዮ ይሄን መስል ነበርና በቪዲዮ እንደተጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በቪዲዮ እንደተመለከታችሁ ዶክተር ወዳጀኔ ጠቅልሎ ወደ እናት ኦርቶዶክስ ተዋሕዶ ቤተክርስቲያን ለመመለስ ፍላጎት እንዳለ በራሱ አንደበት እየመሰከረ ይገኛል ማለት ነው። እጅጉን አስገራሚ ቪዲዮ ነበር። ቪዲዮ እንደተመለከታችሁት ስለ ታቦተ ጽዮንም አንስቶ እጅግ ከፍተኛ ውይይት እያደረገ ነበር ማለት ነው። እንዲሁም ደግሞ ስለ እመቤታችን ስለ ቅድስት ድንግል ማርያም ከፍተኛ ምስክርነትን እየሰጠ ይገኛል ማለት ነው። እጅግ አስገራሚ ቪዲዮ ነው። እንዲሁም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስን እንዴት እንደምታመልክ ለዓለም ያንጸባረቀ ነበር ማለት ነው። አስገራሚ ቪዲዮ ነበር ማለት ነው። ቪዲዮ እንደተመለከታችሁ እንዲሁም ደግሞ ዘኩ 16 እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን አስተማሪ ቪዲዮዎችን በሳምንት 2 ቪዲዮዎችን ዘኩ 16 እያመጣላችሁ ስለሆነ ሮብ ጠዋት 3 ሰዓት ላይ እያመጣላችሁ ስለሆነ 16 ሰብስክራይብ ያላደረጋችሁ ኦርቶዶክሳውያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አገራችን ኢትዮጵያ ሰላም ያደርግልን። በሌላ በአስተማሪ ቪዲዮና በወቅታዊ ጉዳዮች እስከምንመለስ ቸር ቆዩ።